እኔ አሁን ለምሳሌ ቅዱስ ጴጥሮስን በጣም የቅዱስ ጴጥሮስን ህይወት አግንኖ ማሳየት ክርስቶስን ማሳየት ነው ብዬ ነው የተጠቀሱ ቅዱሳን ሰው ሲያነብ ሞር ኢሞሽናሊ ከሰዎች ከዛ ነገር ጋር አታች ይሆናሉ። ሴንትራቸው የሆነው ክርስቶስ ኢየሱስ ሴንተር መሆኑ ሲጠበቅ ሲሆን ሰዎች አይናቸውን ከሱ ላይ አንስተው ሌሎች ሰዎች ላይ እንዲያዩ ትኩረታቸውን ጊዜያቸው ጸሎታቸው ለምሳሌ እንደው አንድ ነገር ለምሳሌ አሁን ለምሳሌ እኔ እመቤታችንን እመቤቴ ከልጅሽ ጋር አስታርቂ ብዬ ብላት ሴንተር እሷን እያረኳት ነው ያለሁት። ፍትህ ለአቤል አቡና። እኔ አቤልን በጣም ነው የምወደው ሳሚ፣ በጣም እውነቴን ነው። እናንተ ቤት እዩ ጩፋዎች አሉ፣ እኛ ቤትም አሉ የሐሰተኛ አጥማቂ ምናምን። እነዚህ ሰዎችን እኔ ለይቼ አላያቸውም ከነዚህ አጭበርባሪዎች ጋር እና አቤል እውነት ለመናገር አይኑ እኛንም ታውቃላችሁ እንዴት አድርጎ እንደሚጨረግደን አይምረንም እና እኔ ወደዋለሁ። አሁን ለጳውሎስ ተጸልየዋል። ስለዚህ ሰዎች ለጳውሎስ ለጸልዩለት በሰማይ ያሉ ቅዱሳን ደግሞ ስለ እኔ ሊጸልዩልኝ ይችላሉ የሚል አይነት ኢፍ ስቴትመንት የምንሰራ ከሆነ አይ ቲንክ እሱ ነገር አደጋ አለው ብዬ አስባለሁ። እኔ አሁን ለምሳሌ ቅዱስ ጴጥሮስን በጣም የቅዱስ ጴጥሮስን ህይወት አግንኖ ማሳየት ክርስቶስን ማሳየት ነው ብዬ ነው የማምነው። አሁን በኦርቶዶክሳዊ ሳቢያችን ምክንያቱም መንክር እግዚአብሔር በላይ ለቅዱሳኑ ነው የምልህ። እኔ በቅዱሳን ላይ እግዚአብሔር ድንቅ ነው። ሲጀመር ቅዱሳን ከራሳቸው የተነሳ ምን የሚያደርጉት ነገር አለ? ምንም እኮ ከራሳቸው የተነሳ ነገር እኮ አይደለም። ይሄ ለምሳሌ አንድ ሰማዕት እንደዚህ አድርጎ ተቆራርጦ እንደዚህ ተሰይፎ እንደገና ተነስቶ ብዬ ባወራ አሁን በራሱ ኃይል ሊሆን ይችላል? ይሄ በፍጹም ሊሆን አይችልም። ይህንን የሚያደርገው ራሱ ባለቤቱ እግዚአብሔር ነው። ደግሞ አይተናል፣ በሐዋርያት ህይወት ላይ አይተናል፣ በመጽሐፍ ቅዱስ ላይ አይተናል። ስለዚህ ስለ ቅዱሳኑ በምናወራበት ጊዜ እናንተን የተቀበለ እኔን ተቀበለ አለ። ስለዚህ ቅዱሳኑን ማክበር ማለት እሱ ያከበራቸውን፣ እሱ የለያቸውን፣ እሱ ከፍ ያደረጋቸው እንደው ብናከብራቸው እውነት ለመናገር እሱ በሰጣቸው ልክ ልናከብራቸው ራሱ እንችላለን ነው የሚል እኮ ሌላ ጥያቄ እኮ ነው። አሁን አረዳዳችን ይለያያል ያልኩ ለዚህ ነው። እኔ አሁን ቅዱስ ጴጥሮስን ወደ ቅዱስ ጴጥሮስ እባክህ ሐዋርያው እባክህ የጌታ ሐዋርያ አንተ እንደው በክርስቶስ ፊት አስበኝ እባክህ እንደው በጸሎት እርዳኝ ብዬ ብለው የበለጠ ክርስቶስን እያስደሰትኩት እንደሆነ ነው የምረዳው። ወደ ወዳጁ መሄዴ ማለት እሱን እያከበርኩት እንደሆነ ነው የሚገባኝ። ክርስቶስን ለምን ማለት ኃጢአተኛ ነኝ፣ በደለኛ ነኝ፣ አንተ ፊት መቅረብ አልችልም፣ ጠጋ ብዬ በቅዱስ በኩል ልምጣ ብዬ ብል አሁን እኔ ከእናት አባቶች ጋር በምጣላበት ጊዜ እቃ የሆነ ነገር ሳጠፋ የሆነ ነገር ስሰብር የሆነ ነገር ወይ ከብት ነገር ስሰብር የሆነ ነገር ወይ ከብት ከጠፋብኝ ወይ በግ ከጠፋብኝ እናት አባቶች ጋር መሄድ እፈራለሁኝ። ስለዚህ ወይ አጎቴን ይዤ ነው የምሄደው ወይም አያቴ ቤት እሄዳለሁ። ይሄ የሚያሳየው እንደው ምንም እንዳላጠፋ ሰው እንደው ዝም ብሎ ዘው ብዬ ከመሄድ አማላጅ ይዤ መሄድ ነው ለኔ። ስለዚህ ወደ ቅዱሳኑ በሚሄድበት ጊዜ እኔ እግዚአብሔርን እያከበርኩት እንደሆነ ነው ፊልም ማድረገው እንጂ እግዚአብሔርን ኢግኖር አድርጌ ወይንም እግዚአብሔር እንደጨካኝ ስለሆነ እግዚአብሔር በጣም የማይራርልኝ ስለሆነ በሌላ በኩል እጄ ለማምለጥ እንደዚህ አይደለም። እኔ የምረዳው አረዳዳችን በጣም የተለያየ ነው የምለው ለዚህ ነው። እኔ በቅዱሳኑ በኩል ሲሄድ እንደውም የበለጠ ትሁት እየሆንኩኝ እንደሆነ ነው የምገነዘበው። ኦርቶዶክሳዊ አስተሳሰብም ራሱ እንደዚያ ነው። ጌታዬ ፊት ለመቅረብ አቅም የለኝም፣ እስኪ አንተ እግዚአብሔርን በመኖር ህይወቱን በመኖር ያስደሰትከው እባክህ አቅርበኝ ብዬ ብለው አሁን እኔ አንደኛ እግዚአብሔር ራሱ አይቀየመኝም፣ ምክንያቱም እናንተን የተቀበለ እኔን ተቀበለ። ሁለተኛ ኢንቴንሽኔን ይረዳዋል እግዚአብሔር። መቼም ፈጣሪ ያውቃል ለምን እዛ እንደሄድኩኝ በጴጥሮስ በኩል ወይም በጳውሎስ በኩል ወይ በእመቤታችን በኩል በእናቱ በኩል ለምን እንደሄድኩኝ ይረዳል እሱ። እኔ ንቀይ ነው እኔ እንደ ጨካኝ ቁጥሬ እንደማይል ግልጽ ነው። አንደኛ እኔ እንዳልሆነ ራሴን አውቀዋለሁ፣ ሁለተኛ እግዚአብሔርም ያውቀኛል። ስለሚያውቀኝ በሚያውቀው መንገድ ይረዳኛል። ይሄ ኦርቶዶክሳዊ ማይንድ ነው። ወደ ቅዱሳን መጸለይ፣ ቅዱሳንን በጸሎት አስቡን ማለት እግዚአብሔርን ማክበር ነው ብለን ነው የምናስበው። እግዚአብሔርን ማክበር ባይሆን ኖሮ ለምንድነው ራሳችን ሌላ ህይወት ውስጥ የምንከተው? ለምን? በፍጹም ልናደርገው አንችልም። ማን ራሱን ይጠላል? ሲኦል መግባት የሚፈልጋል እንዴ? በቅዱሳን በኩል መሄድ ሲኦል የሚያስገባ ከሆነ ሲጀመር ማንንም አላውቅም። ለምን? ራሴን ሲኦል መክተት ስለማልፈልግ ማለት ነው። እና እሳቤው ላይ ብናወራ ነው የሚሻለው። ይሄ ማለት ኦርቶዶክሳዊ ማይንዱ ላይና እናንተ የምትቀበሉበት ማይንዱ የተለያየ ነው። በቃ እዛ ላይ ነው ልዩነታችን ለማለት ነው ሳሚ።
ይገባኛል። አሁን ሶሪ ትቀጥ ያለች አንዴ ቆይ አንድ ጊዜ አንድ ጊዜ እቺን ጨርስና ከዛ ትቀጥላላችሁ። ሶሪ እንትን ያለች ስለሆነ ማለት ነው። እኔ አሁን ቀስዬ የኦርቶዶክሳውያን ማይንድ ሴት የእኛ ማይንድ ሴት ሳይሆን ቢብሊካል ፓተርኑ ምንድን ነው መጽሐፍሳችን ለምሳሌ በዚህ ጉዳይ ላይ ይላል። ቢብሊካል ፐርስፔክቲቭ ምንድን ነው ብለን ካየ መጽሐፍ ቅዱሳችን የክርስቲያን የቅዱሳን ባዮግራፊ፣ የቅዱሳን ቴስቲሞኒ፣ የቅዱሳን ገድል ስፒሪቹዋል የሆነ ኖሪሽመንታቸው ሁል ጊዜ እምነትን ኢንካሬጅ የሚያደርግ ቅዱሳንን ወይም ደግሞ ወደ ምንድን ነው ወደ ሪፔንታንስ የሚመልስ በጸሎት ኢንስፓየር የሚያደርግ እግዚአብሔርን መታዘዝን ወይም ደግሞ ወደ ክርስቶስ ኢየሱስ ትዋርድስ ፖይንት አውት የሚያደርግ እንጂ ያንን ሰው ያንን ግለሰብ ያንን ቅዱስ ጻድቅ ሰው ሴንትራል ማድረግ አለ። ሰዎች ያንን ቅዱስ ትረስት እንዲያደርጉት ሞርዳን ጋድ ወይም ደግሞ ያንን ቅዱስ ትረስት እንዲያደርጉት ሞርዳን እግዚአብሔር ካስቀመጠው መንገድ ሚራክል በራሱ ተአምር በራሱ የወንጌል ሴንተር ኦኬ የሚሆንበት መንገድ የወንጌል ሴንተር አይደለም። ሚራክል ፎከሱ እሱ አይደለም። ፎከሱ የወንጌል ፎከሱ መዳን ነው አይደለ? በክርስቶስ ኢየሱስ ያገኘን ነው የድነት ስራ። ዲቮሽን በራሱ ከክርስቶስ ኢየሱስ ጋር ያለን ሪሌሽንሺፕ ሪፕረስ የሚያደርግ ከሆነ እሱ መጽሐፍ ቅዱሳዊ አይደለም። ለምሳሌ ፈርስት ቆሮንቶስ ምዕራፍ 11 ላይ ስንመለከት ጳውሎስ ሲነግረን እኔን ምሰሉ ክርስቶስ ኢየሱስን እንደመሰልኩ ሲል ብሎ ሲያወራ የኔን ኤግዛምፕል ተከተሉ። ኦኬ እንደ ክርስቲያን ሂዝ አፖስትል ነው፣ ሰማዕት ነው፣ ፌስፉል የሆነ አማኝ ነው፣ ፓስተር ነው፣ ሚሽነሪ ነው። እሱ የሄደበትን የወንጌል ለክርስቶስ ኢየሱስ የከፈለውን መስዋዕትነት እሱን እንድንመስል ቴስት ኤግዛምፕል ነው፣ ቴስቲሞኒ ነው። የእሱ ባዮግራፊ በራሱ ሰው ሲያነበው እግዚአብሔርን ሞር እንዲያውቅ ወደ ክርስቶስ ኢየሱስ እንዲጠጋ ፌስፉል እንዲሆን የሚያደርገው ነው። ዕብራውያንን ብትመለከቱ ዕብራውያን ላይ ለምሳሌ የዕብራውያን ጸሐፊ መሪዎቻችንን ሪመምበር አድርጓቸው ኮንሲደር ደ አውትካም ኦፍ ዴር ዌይ ኦፍ ላይፍ ብሎ እና የእነሱን እምነት ኢሚቴት አድርጉ ብሎ ዕብራውያን ምዕራፍ 13 ላይ ሲነግረን ኢሚቴት ዴር ፌዝ ነው እምነታቸው እንጂ ናት ወርሺፒንግ ወይም ደግሞ እነሱ ላይ ትረስት ማድረግ አለ። ጎሉ ብሎ ሲባል ፐርሰርቫንስ ነው። ጎሉ ብሎ ሲባል ቅድስና ነው ወይ ደግሞ ኢንካሬጅመንት ነው። ስለዚህ ክርስቲያን ሁል ጊዜ በክርስቲያን ህይወት ውስጥ ሴንትራል መሆን ያለበት ክርስቶስ ኢየሱስ ነው። ሰዎች ግሎሪፋይ ከሆኑ የሰዎች ትኩረትና እይታ የሆኑ ግለሰቦች ላይ ቅዱሳን ላይ ከሆነ they become ኢሞሽናል የሆነ አታችመንት ይኖራል። አሁን የምናየው ነገር ከዚህ በጣም ኢሞሽናል የሆነ አታችመንት ከቅዱሳን ጋር ከሰማዕታት ጋር ለምሳሌ ግለጸው እስኪ በሆነ ነገር ግለጸው እስኪ ለምሳሌ አሁን ቅድም እንዳልኩት ለምሳሌ ገድለ ተክለ ሃይማኖትን ሰው ሲያነብ ነገረ ማርያምን ሰው ሲያነብ እና እንደዚህ ያሉ ቅዱሳን የተጠቀሱ ቅዱሳን ሰው ሲያነብ ሞር ኢሞሽናሊ ከሰዎች ከዛ ነገር ጋር አታች ይሆናሉ። ሴንትራቸው የሆነው ክርስቶስ ኢየሱስ ሴንተር መሆኑ ሲጠበቅ ሲሆን ሰዎች አይናቸውን ከሱ ላይ አንስተው ሌሎች ሰዎች ላይ እንዲያዩ ትኩረታቸውን፣ ጊዜያቸው፣ ጸሎታቸው ለምሳሌ እንደው አንድ ነገር ለምሳሌ አሁን ለምሳሌ እኔ እመቤታችንን እመቤቴ ከልጅሽ ጋር አስታርቂ ብዬ ብላት ሴንተር እሷን እያረኳት ነው ያለሁት። ያ ለምሳሌ አሁን እንደሱ ነው እኮ እያልኩኝ ያለሁት እና ሰዎች ኦነር ማድረግን ብለስ ማድረግን አሁን እሺ ቆይ አሁን ለምሳሌ የዚህ ጸሎቴ ሴንተር ምንድን ነው? የጸሎቴ ዓላማው ምንድን ነው? መታረቅ ነው አይደል? ከክርስቶስ ጋር መታረቅ፣ ይቅርታ መጠየቅ ነው አይደል? ዋና ሴንተሩ እኮ የዚህ የሚያጠነጥነው እኔ አሁን መዳረሻው ቅዱሳንን ወደ እግዚአብሔር አቅርቡን፣ ጸሎታችሁ ያግዘን ይርዳን ነው ሐሳቡ፣ እሱ ነው። ያ ደግሞ እኛ በጣም ሰነፎች መሆናችንን እኛ በጣም ደካሞች መሆናችንን በተሰበረ ልብ በትሑት ስብዕና መቅረባችንን ነው የሚያሳየው። አይ እናንተም ቅዱሳን ናችሁ እኔም ቅዱስ ነኝና ስለዚህ ሁም አይነሱ ብዬ ቀጥታ ወደ ጌታ ከእናንተን ያልሻለም ብዬ ብል ትዕቢት ነው። ይሄ የሚያሳየው በጣም የተሰበረ ልብ እንዳለኝ ነው አይደለ? መቼም ሄጄ እንደው ልጅሽ ነው
እሱን ይዞ በመንከራተት ብዙ ዋጋ ከፍለሻል። ደግሞ እናቱ ነሽ፣ ሀሊበ ድንግልናን አጥብተሸዋል። እሱም እናቴ ብሎታል። እናቱን የሚያከብረ ልጅ ነው፣ ደግ ነው፣ ለፍጥረቱ የሚራራ ነው ፈጣሪ ልጅሽ እና እባክሽ በድየዋለሁና ከልጅሽ ጋር አስታርቂኝ ብዬ ብላት እኔ አሁን ሴንተሩ ዓላማው የመጨረሻው ዓላማ መታረቅ ከሱ ጋር መታረቅ ነው እያልኩ ያለሁት። ከሱ አርቂኝ እያልኩ ሳይሆን ያለሁት ከሱ ጋር አጣብቂኝ፣ ተጣልቻለሁ ከሱ ጋር አስታርቂኝ እያልኩ ያለሁት። ይሄ እመቤታችን ሴንተር ያደርጋታል ወይ? ሊያደርጋት ይችላል። አዎ እኔ ቀሲሴ እንደዛ ላለው ቀሲሴ ለምን መሰለህ? ለምሳሌ የኛ የክርስቲያን ሴንተር እንዳልኩት ክርስቶስ ኢየሱስ መጽሐፍ ቅዱስ ነው እና ሰዎች መጽሐፍ ቅዱስ እግዚአብሔር የነገረን ቦልድሊ ወደ አብ መድረስ የቻልንበትን ያንን የክርስቶስ ኢየሱስን የመስቀል ዋጋ የሚተካ ሪፕሌስ የሚያደርግ የትኛውም ነገር እሱ መጽሐፍ ቅዱስ አይደለም። ለምሳሌ ስለ ጸሎት ክርስቶስ ኢየሱስ ምን አስተማረን? ሉቃስ 11 ላይ ስንመለከት ስትጸልዩ እንደዚህ ብላችሁ ጸልዩ፣ አባታችን ሆይ። ስለዚህ ሰው አባቴ ብሎ የሚጠራው አባት ፊት ቦልድሊ የመቅረብን አክሰስ ያገኘንበት ክርስቶስ ኢየሱስ ነው። ፕሬይ ትሩ ሜሪ ወይ ደግሞ በቅዱሳን ስም ጸልዩ የሚል ትምህርት የለንም መጽሐፍ ቅዱሳችን ላይ። ይገባኛል። አሁን እርሱ እየነገሩኝ ያሉት ከሀምብልነት ተነሳ ከምናምን ነገር፣ ግን መጽሐፍ ቅዱሱ እንደዛ አድርጉ ካላዘዘን። ኦኬ ለምሳሌ ኤፌሶን ምዕራፍ 2 ላይ ጳውሎስ ሲነግረን ፎር ትሩ ሂም ዊ ቦት ሃቭ አክሰስ ቱ ዘ ፋደር አለ። በሱ ወደ አብ የመድረስ አክሰስ አለን አለ። የዕብራውያን ጸሐፊ መጥቶ ሌት አስ ዜን ዊዝ ኮንፊደንስ ወደ ቅዱስ ወደዚህ ወደ ጸጋው ዙፋን ፊት እንቅረብ በምን በኮንፊደንስ አለ። ስለዚህ ሐዋርያቶቹም ሲነግሩ የክርስቶስ ኢየሱስ ስም ትምህርት ስንመለከት ጸሎት ወደ አብ መድረሻ እንደሆነ ቦልድሊ መድረስ እንደቻለ በክርስቶስ ኢየሱስ አብ ጋር መድረስ እንደቻለ ነገረን። ይሄ ትዕቢትም አይደለም፣ ትምክህትም አይደለም፣ ቅዱሳንን መናቅም አይደለም። እሺ አንድ ታሪክ ልንገርሽ። ለምሳሌ ቅዱስ ጳውሎስ እዚህ በቆላሲስ 4 ላይ አንድ የሚነግረን ነገር አለ። እኔ 4 ላይ ነው የምፈልጋት፣ ግን ከመጀመሪያው ጀምሬ ላነበው። ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። ስለ ጸሎት እያስተማረ ነው እዚህ ጋር። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። በዚያን ጊዜም ስለ እርሱ ደግሞ የታሰርሁበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ከፍትልኝ ዘንድ ስለኛ ደግሞ ጸልዩ ይላል። ይቀጥልና ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ይላል። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ለእያንዳንዱ እንዴት እንድትመላለሱ እንደሚገባችሁ ታውቁ ዘንድ ልነግራችሁ ሁልጊዜ በጨው እንደተቀመመ ንግግራችሁ ሁልጊዜ በጨው እንደተቀመመ ይሁን እያለ ይቀጥላል። እና እዚህ ላይ 2 ነገሮች ይናገራል ቅዱስ ጳውሎስ። አንደኛው የቃሉን ደጅ ይከፍትልኝ ዘንድ ብሎ እንዴ አልተከፈተለትም? እንዴት እንደዚህ ይላል? አሁን እኔ ብናገረው ይሄንን ገና እኮ አልበራለትም ልትሉ ትችላላችሁ። እውነት መናገር ግን ጳውሎስ የሚናገረው በዚያ ልናገረው በሚገባኝ ልክ እንድናገር ነው የሚለው ቀጥሎ። ስለዚህ ጸልዩልኝ ይላል። የቃሉን ደጅ ይከፍትልኝ ዘንድ ይከፍትልን ዘንድ ስለኛ ጸልዩ። አልከፈተለትም የቃሉን ደጅ። ጳውሎስ እዚህ ጋር ያለ የፊልጵስዩስን የቆላሲስ ሰዎች የሚናገረው ነገር ምንድን ነው? እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ አለ። ኦኬ የቆላሲስ ምዕመናን እንዲጸልዩላቸው እየጠየቃቸው ነው። አሁን ይሄን የቆላሲስ ምዕመናን ሴንተር ማድረግ ሊሆን ይችላል። ልቀጥልና ልናገር እንደሚገባኝ ያህል ገልጠው ዘንድ ጸልዩልኝ ይላል። ጸልዩልኝ እያለ ነው። ጸልዩልኝ ብሎ መጠየቅ፣ ጸልዩልኝ የሚላቸውን ሰዎች ሴንተር ማድረግ እንዴት ሊሆን ይችላል? ጳውሎስን የሚያክል ሐዋርያ እስከ 3ኛው ሰማይ ተነጠቅኩ እያለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እያለ በዚህ መኖሬ ለእናንተ ጥቅም ነው፣ ለእኔ ግን መሄድ ነው የምፈልገው፣ በእነዚህ በሁለት እጨነቃለሁ እያለ ብሞትም ለጌታ ነኝ መኒ አይሆን ሞት ለእግዚአብሔር ነን እያለ ብሞትም ብንኖርም ለጌታ ነን እያለ
መሄድን በጣም የሚጓጓ ሐዋርያ ጸልዩልኝ ብሎ ካለ እንደኔ ያለ ጎስቋላና ደካማ ሰው እውነት ለመናገር ከልቤ ነው። ይኸው ከእናንተ ጋር እንኳ ጓ ስል እየዋልኩኝ አንዴ ስቀዘቅዝ፣ አንዴ ስሞቅ፣ አንዴ ስፈላ እንደዚህ በመውደቅና በመነሳት ውስጥ የምደክም ቄስ እውነት ለመናገር አባቶችን ቤተክርስቲያንን ጸልዩልኝ ብዬ የሚመኑን ብጠይቅ እንዴት ሴንተር ማድረግ ሊሆን ይችላል? ሳሚ እንዴት ሊሆን ይችላል? አዎ ቀጥሴ አሁን ቆላስይስ 4ንም ያንሱትንም ሀሳብ ጳውሎስ ለምን ጠየቀ ብለን ካየ አንድ አካል ነን፣ ዋን ባዲ ነን በክርስቶስ ኢየሱስ እና ለምሳሌ እዛው ቆሮንቶስ 12 ላይ ጳውሎስ ሲጽፍ አንደኛው ምንድነው ሜምበር ሰፈር ሲያደርግ አንደኛውም አብሮ ሰፈር ያደርጋል ብሎ ስለዚህ ምድር ላይ ስላለች ለአንድ ቤተክርስቲያን ስለዚህ ስለ ኮንግሬጌሽኑ የተናገረ ነው እና ክርስቲያን እርስ በርሳችን ስፒሪቹዋሊ መጸለይ እንዳለብን፣ ኢንካሬጅ መደራረግ እንዳለብን፣ ሰርቪስ ማድረግ እንዳለብን ግልጽ አድርጎ ያስተምራል። አሁን ችግሩ የሆነው እነዚህ ሰዎች ሲጸልዩ ለጳውሎስ ይጸልዩለት የጳውሎስን ሲቹዌሽን ሸክም የተሸከሙ ነው አይደለ? የእሱን ጉዳት ምናልባት እኮ ጸሎቱ ራሱ ማለት ነው ናት ኦንሊ ጸሎት ብቻ አይደለም። አንዳንድ በሚያስፈልገው ነገሮች እየተቆረሱለትም ጭምር ነበር ማለት ፊዚክሊ የሚገባውንም ነገር እያደረጉለት። ለምሳሌ እርሶ ጸልይልኝ ሳሚ ብለው ቢሉኝ እኔ ልክ እንደ ጳውሎስ የተቸገረበትን ነገር የሚያስፈልገውን ነገር ተናግሮ እግዚአብሔር ያን ነገር ፕሮቫይድ ምናልባት እኔ የምችለው ነገር ካለ እሱንም እያደረግኩ አንድ አካል ነን ብዬ ስለማሰብ ያንን ነገር እያደረግኩኝ ነው። አብሬ ፓርትነርሽፕ ሆኜ አንድ አካል ነን፣ አንድ ቤተክርስቲያን፣ አንድ የእግዚአብሔርን ስራ እየሰራን ነን ተያይዘን የሚለውን ነገር እኛም እኮ እሱን ነው እኮ ታዲያ የምንለው እኛ ከቤተክርስቲያን። አሁን ችግሩ እኮ ምን ሆነ መሰሉት? በነገራችን ላይ ሳሚ እንዲያውም አንተ አሁን ልጨርሳት ቆይ። አሁን ችግሩ ምንድነው? በዚህ ጉዳይ ላይ ዲስከስ ስናደርግ ከእናንተ ጋር አይ በሰማይ ያሉ ቅዱሳን እኮ አንድ አካል ነን፣ ስለዚህ በሰማይ ያሉ የሚል ትምህርት እውነት ነው። በሰማይ ካሉ ቅዱሳን ጋር አንድ ነን። ግን ፊዚክሊ በምድር ላይ አንድነትን ለምሳሌ ምልጃ፣ ኢንተርሴሽን ምናምን ተብሎ ስፔሲፊክሊ በዚህ ምድር ላይ የተሰጠንን አንዳንድ ኢንስትራክሽኖችን ወስደን ሰማይ ላሉ ቅዱሳን ሊያው መጽሐፍ ቅዱሳዊ የሆነ እንደው በጣም ሂውጅ የሆነ ትምህርት ማናገኝባቸው ወይ የተጻፉ ነገሮች ባሌሉበት መንገድ ይሄኛውን ምድራዊ የሆነውን ነገር ወስደን ሰማያዊ አድርገን ከሰማይ ጋር ስንሰፋውና ልናስታርቅ ስንሞክር እሱ ነው ትግል እየፈጠረብን ያለን። አሁን ለጳውሎስ ተጸልየዋል። ስለዚህ ሰዎች ለጳውሎስ ለጸልዩለት በሰማይ ያሉ ቅዱሳን ደግሞ ስለ እኔ ሊጸልዩ ይችላሉ የሚል አይነት ኢፍ ስቴትመንት የምንሰራ ከሆነ አይ ቲንክ እሱ ነገር አደጋ አለው ብዬ አስባለሁ። ከዚህ ጥሩ ጥያቄ ግን አሁን ወደ ቴዎሎጂ መጣ። አሁን እሱ የእናንተ ስታንድ ነው። የዓለም አብያተ ክርስቲያናት በካቶሊክ በኢስተርኖች በእኛ መካከል ኢቨን በሉተራንም ጭምር ይሄ ቅዱሳን ይጸልያሉ የሚለው አይጸልዩም የሚለው የእናንተ እንትን ነው። አይ እኛ እንደዛ አንልም፣ አይጸልዩም አንልም። ኦኬ አይ እንግዲህ አንተ ትንሽ ሻል ያልክ ኖ አይ እንደሱ ሳይሆን የእኛም መሰሉት ቀንሴ በሰማይ ያሉ ቅዱሳን እግዚአብሔር ሪቪል ባደረገላቸው መንገድ ኢንጌጅ ያደርጋል። እግዚአብሔር ሲገልጽላቸው ብለን ነው የምናምነው። ሉተራንና የተወሰኑ እንግዲህ ከእናንተ ሉተራኖችም እንደዛ ነው የሚወቀስ ሲ ሁሉም አይሉም። ግን ልጨርስልህ ወይ ወደ ርሳች አንደኛ ስለ ቤተ ክርስቲያን ስናወራ በእኛና በእናንተ መካከል ያለው ልዩነቱ አንዱ እኛ እንዲያውም አሁን በምድር ላይ ከምንኖረው ይልቅ ባለመገነት ያሉት ከኛ የተሻለ ህይወት ላይ እንዳሉና አይሳሳት የሆነው እንደሚኖሩ ነው እኛ የምናምነው። ገነት ያሉ ሰዎች ስጋቸው በመቃብር ነው ያለው፣ በአካለ ነፍስ ነው ያሉት። በስጋ የሚገለጡበት በዚህ ምድር ላይ ያለው ነገር ስለጨረሱ ፍጹምነትን ይዘዋል። ለዚያ ነው ገድል ምንጽፍላቸው። ደግሞ የመሳሳት እድል የላቸውም። ገነት የገባ ሰው ተመልሶ አይወጣም። ስለዚህ እኛ ቅዱሳንን ከአሁን ከምንኖረው ምክንያቱም ክርስቶስ ራስ ነው፣ ቤተክርስቲያን አካሉ ናት። በብሔረ ሕያዋንም ሆነ በገነት የሚኖሩትና በዚህ ምድር ላይ የምትኖረዋ ቤተክርስቲያን ሁለት ቤተክርስቲያናት ብለን አናምንም እኛ።
አንድ ቤተክርስቲያን ናት። አካሉ አንድ ነው። አንዱ ብልት ሲታመም ሌላው ህመም። ይሄ ስሜት በቅዱሳን ዘንድና በእኛ በገነት ያሉትና በእኛ መካከል ስሜቱ አለ ብለና እኛ ለምሳሌ መቼም አንረሳቸውም። እነዚህ ቅዱሳን ሁሌ ነው የምናስባቸው። በስጋ እንኳ ሆነን በድካም ውስጥ ብለን እነሱን ሁልጊዜ ሪማይንድ እናደርጋቸዋለን፣ እናስባቸዋለን። የሞቱት ይኸው በስንክሳር ላይ እናነባለን ህይወታቸውን። የምናውቃቸውን ደግሞ እየጠራ በቃ ሁልጊዜ በህይወታችን ውስጥ ከኛ የተሻለ ደግሞ እነሱ ያን ጊዜ የበለጠ ብሏል ቅዱስ ጳውሎስ ራሱ። አሁን በድንግዝግዝ ነው የምናየው ብሏል። ያን ጊዜ አጥርተን እናያለን። ጳውሎስን አሁን በምድር ላይ ከነበረበት በድንግዝግዝ ከነበረበት እዚያ አጥርቶ እንደሚያይ ነው የምንረዳው። መጽሐፍ ቅዱስ የሚያስረዳን እሱን ስለሆነ፣ ስለዚህ ስለኛ እንደሚያስቡ እንደሚጨነቁ ምናምን መጽሐፍ ቅዱስ ላይም ተጽፎ ስለምናገኝ እኛ ቤተክርስቲያን ስንል ህብረታችን የበለጠ ነው እንጂ በገነት ላይ ያለው ጥንካሬ የሚኖረው መለያየት አለ። በብልቶች መካከል ክርስቶስ የየትኛው አካል ሊሆን ነው? የአንዲቷ ቤተክርስቲያን አካል ነው። እንግዲህ ጉባኤ ምዕመናንም እንደው የክርስቶስ አካል በክርስቶስ ያመኑ ቅዱሳን ህብረት ስለሆነች ቤተክርስቲያን ማለት ነው። ግን ወደ ቶፒክ ልምጣና ሳቢ አሁን ወደ ቅዱሳን መሄድ ህቦ መጸለይ ከእግዚአብሔር እንደ መራቅ አይነት ቅዱሳን ሴንተር ማድረግ አይነት ይሆናል። ጭራሽ እኮ እግዚአብሔር ራሱ ወደ እሱ ሄደው ጸሎት የጠየቁትን ሰዎች ቅዱሳን ጋር ካልሄዳችሁ አልምራችሁም ያለበት እኮ በመጽሐፍ ቅዱስ ክፍል አለ። ለምሳሌ ለአቤሜሌክ ተገልጦ እግዚአብሔር ምንድን ነው ያለው? ሳራን ወስዶ የአብርሃምን ሚስት እህቴ ናት ሲለው በቃ እህትህ ከሆነችማ በቃ ለእኔ ስጠኛል ይዟት ሄደ። በህልሙ ግን ተገልጦ ግን መልስ የነቢይ ሚስት ናት ነው ያለው። እና እሱ ይጸልይልሃል፣ ካልጸለይልህ ይቅርታ አታገኝም አይነት ነው። የኢዮብን እንውሰደው። ኢዮብ እኮ እነዚያ ሶስቱ መካሪዎች ልቡን አቁስለውት ሄዱ። ምንድን ያላቸው እግዚአብሔርን የእግዚአብሔርን ፊት ጠየቁ። እነዚህ ሰዎች ይቅርታ እንዲሰጣቸው ባሪያ ኢዮብን እንደዚህ ያስመራችሁታል ሲላቸው ይቅርታ እንዲሰጣቸው ለመኑት። ጌታ ግን ምንድን ያለው? አይ ባሪያ ኢዮብም ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ ያለው። እግዚአብሔር እያነጋገራቸው፣ እግዚአብሔር ግን ምን ይላል? ኢዮብ ጋር ሄዱ። እንዴ ለምንድን ነው ፊቱ ላይ እየተነጋገሩ እነዚህ ሰዎች እዚያው የማይመራቸው? ኢዮብ ይጸልይላችሁ ትላላችሁ፣ ኢዮብ ይጸልይላችሁ ብሎ ሂዱ ሲላችሁ እናያለን። ሪፈር ሲያደርግ ጨራሽ ማለት ነው። እና እግዚአብሔር ስለ ሰዶም ሰዎች ከአብርሃም ጋር ያደረገውን ንግግር ታስታውሳለን። እግዚአብሔር ጭራሽ ደስ ነው የሚለው። ምክንያቱም እሱን በህይወታቸው ያስደሱትን ሰዎችን በጣም የሚያከብራቸው በዚህ አይነት መንገድ እንደሆነ ነው የመጽሐፍ ቅዱስ የሚነግረን ማለት ነው። ስለዚህ እኔ አሁን ቅድም እንዳልሆነው እመቤቴ ጋር ሂጄ ሁልጊዜ በጸሎተ በውዳሴ ማርያም ስጠይቃት አንደኛ ፕራክቲካሊ በጣም ብዙ ቀን ጸሎቴ ተሰምቶልኛል። በቃ ምንም እኔ የቆሎ ተማሪ ነኝ። ስለ እመቤታችን ራስ እየተደረገልኝ ነው ማወራ። ዝም ብዬ የሆነ ለበላይ ሰብ ምናምን እሱ ለበላይ ሰብ የተደረገው ራሱን የቻለ ነው። በቃ ግን ለእኔ እንደኔ ላለው በላይ ሰብ ደግሞ ብዙ ነገር አድርጋልኛለች። በጣም ማውቀው ማለት ነው በህይወቴ ውስጥ የእውነት ለመናገር ግብዝነት እንዳይሆን እንጂ በቃ ተገልጣ ከማውራት ያልተናነሰ በመከራዬ ጊዜ ከፊት የሆነ አግዛኛለች የእውነት ለመናገር። ስለዚህ ከኔ ደግሞ የተሻለ ቅድስና ያላቸው ሰዎች እመቤታችን በብዙ ነገሮች ከልጇ ጋር አገናኝታቸዋለች፣ አስታርቃቸዋለች። ይሄኛ ፕራክቲካሊ የምንኖረው ህይወት ስለሆነ የምናውቀው ነገር ነው። ያላመነ ሰው ይህን ሊረዳ አይችልም፣ አናስገድድም መቼም። ግን መጽሐፍ ቅዱስ እንደዚህ ባለው ነገር ይናገራል ነው። የሞተው የኤልሳ አጽም ሙት ካስነሳ በህይወት ያሉ ሰዎች ወይንም ደግሞ እግዚአብሔርን አስደስተው የሄዱ ሰዎች ቃል ኪዳናቸው ነው የሚሰራው። ምንም ጥያቄ የለው። ህያው ስለሆነ ነው ቃል ኪዳናቸው። ያ ቃል ኪዳን መታሰቢያ ነው፣ የዘላለም የጻድቅ መታሰቢያ ለበረከት ነው፣ ለዘላለምም ይኖራል ያል መጽሐፍ። ስለዚህ መታሰቢያቸው የዘላለም ቃል ኪዳን የሰጣቸው የሆነ ቴምፖራሪ የሆነ ቃል ኪዳን ሳይሆን ዘላለማዊ የሆነ ቃል ኪዳን ሰጥቷቸዋል። እናንተን የተቀበለ እኔን ተቀበለ ብሏል። ኦኬ። ስለዚህ ጌታም በመጨረሻውም ዘመን ሲመጣ ከነዚህ ከታናናሾቹ አንዱን ያልተቀበለ እኔን አልተቀበለም፣ ስለዚህ ሁሩ እርጉማን ውስጥ ተሳት ዘላለም ነው የሚለው። አረዳዳችን አቀባበላችን ነው። እኔ ግን እናንተ እንደው ምን የምጠይቀው ሳሚ ይሄን ብዬ ልጨርስ። አንደኛ ዓለም አቀፏ ቤተክርስቲያን ማለት ይሄ ጴንጤቆስጣሉ ይሄንን የሚቃወሙት ወደ ቅዱሳን መጸለይ ምናምን የሚቃወመው ከመነሳታቸው በፊት
ይሄ ጥያቄ አልነበረም በጥንቷ ቤተክርስቲያን። በትልልቆቹ በታሪክም በቅደም በብዙ ካቶሊክ ኢስተርኖች የሁሉም የሚያደርጉትን ነገር እናንተ መታችሁ ድንገት ስትቃወሙ ግን በጣም ነው የሚገርመኝ ማለት ነው። ለምንድነው ደግሞ አንደኛ የምገረመው? አንደኛ ዘመኑ እያለቀ እምነት እየተፈተነ ጌታ ሊመጣ ሲቀርብ ሁሉ በጣም በጣም ፈተና ሊመጣ እንደሚችል ብዙ ሐሰተኞች ነቢያት እንደሚነሱ ብዙ የስህተት ትምህርት ሊመጣ እንደሚችል ጌታ ተናግረዋል። እንዲህ ባለበት ዘመን አዲስ መገለጥ ይመጣል ብላችሁ መጠበቃችሁ ነው እኔ በጣም እንደሚያስነቀኝ ሳሚ እሱ ነው። የጥንት አባቶችማ በህይወታቸውም በኑሯቸውም በጣም እኮ ተፈትነው ያለፉ ናቸው። እነሱ ሲያረጉት የነበረውን ነገር እነሱን ተሳስተዋል ብዬ እንደኔ ያለ ድኩም አንዴ ከፍ አንዴ ዝቅ ስል ስሞቅ ስቀዘቅዝ እንደ ሎዶቅያ አብያተ ክርስቲያን የውሃ እምውል ሰውዬ የእነሱን ለመተቸት አቅሙ ሞራሉም የለኝም። ወር ዘመናለ እነሱ የሚያረጉትን ሲያረጉት የኖሩትን ነው ልልህ ፈልጌ ነው። እነዚህ ሁሉ አብያተ ክርስቲያኖች ተሳስተው መቼም ሳሚዬ ከባድ ነው መቼም አሁን መጥቶ ላስተካከላችሁ የሚለው ነገር እንዴት በሎጂክስ ራሱ ይሰዳሉ ለማለት ነው። ቴንኪው ስላዳመጥኩኝ ቴንኪው። አይ ችግር የለውም ቀሲስ። አይ እኔ እንደው ከመጨረሻው ጥያቄ ብነሳ በቤተክርስቲያን ታሪክ ውስጥ እንግዲህ ኢንተርሴሽን የቅዱሳን ኢንተርሴሽን ከ300 ዓመት በኋላ የመጣ ልምምድ እንደሆነ እናውቃለን አይደለ? በእነ ኦሪገን ዘመን ከዛም ከፍ ብሎ ደግሞ ማናቸው እነ ሳይፕሬን ኦፍ ካርቴጅ ከዛ 5ኛ 4ኛ ክፍለ ዘመን ላይ ደግሞ እነ አውገስቲን የመጣ እንጂ በአፖስቶሊክ ፋደርስ ታሪክ ውስጥ ማናገኛቸው ነገሮች ልምምዶች አሉ፣ ብዙ ልምምዶች አሉ። ግን እንደው ቅድም የሚያነሱት ነገር ነበር። ኦልድ ቴስተመንት ላይም እኮ እግዚአብሔር ምንድነው ሰዎችን ዳይሬክት አድርጓል ወደ ቅዱሳን እንዲጸልይላቸው የሚል ነገር ሲነሳ ነበረ። ውጅዝ በምድር ላይ ለነበሩ ሰዎች ነው። ቀደም ኢዮብን ሲያነሱ ነበረ፣ ሞስስን ሲነሳ ነበረ። ለእስራኤል ብዙ ጊዜ ኢንተርሲድ አድርጓል፣ ፕሪስቶች፣ ፕሮፌቶች ምናምን ነገር። ግን ደግሞ ኦልድ ቴስተመንት ላይም ወደ እግዚአብሔር ዳይሬክት መጸለይ እና አብርሃም ወደ እግዚአብሔር ጸልየው፣ እነ ሞስስ ወደ እግዚአብሔር፣ እነ ዴቪድ ነቢያቶች ወደ እግዚአብሔር ጸልየው፣ እግዚአብሔርም ጸሎትን የሚሰማ አምላክ እንደሆነ እናውቃለን። መዝሙረኛው በመዝሙር 102 ላይ ጸሎቴን ስማ እያለ ጸሎት ወደሚሰማ ወደ እግዚአብሔር ሲጸለይ እናውቃለን። እና ሞሮፍ አዲስ ኪዳን ደግሞ ስንመጣ ጌታ ኢየሱስ ክርስቶስ ራሱ ያዘዘ ነው የሚሰማ አባት እንዳለ። ይሄ ደግሞ የምትጠይቁትን ነገር ሁሉ በስሜ ጸልዩ አባቴ ይመልስላቸዋል ብሎ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ እንደሚናገር አንድ መካከለኛ እንዳለ በሰውና በእግዚአብሔር መካከል እሱም ክርስቶስ ኢየሱስ ሰው የሆነ ጸሎት ወደ አብ ሊደርስበት ሊያደርግ የሚችልበት መካከለኛ የሆነ መስዋዕት የሆነ እንዳለን እናውቃለን። እና ይሄ ሁሉ እንግዲህ ያለን ትምህርት ያለ ሆኖ አንዳንድ ጥቅሶች እሱንም ደግሞ ሰማያዊ የሆነውን ነገር በደንብ ኤክስፕሌን በማያደርጉበት መንገድ ራዕይ ምዕራፍ 5 ተነስቶ ዕብራውያን ምዕራፍ 12 ላይ ተነስቶ ጸሎትን ወደ ቅዱሳን በአጸደ ገነት ላሉ ሰዎች ቅዱሳን መጸለይ እነሱ ይጸልዩልናል ብለው ማሰብ እንደው መጽሐፍ ቅዱሳዊ የሆነ ግራውንድ በሌለበት መንገድ እንደዛ ማንሳቱ እኔ ተገቢ ነው ብዬ አላምንም። እንዳሉት ሰው የራሱን ኤክስፒሪየንስ ያስቀምጣል። ግን ከመጽሐፍ ቅዱስ ጋር አንዳንድ ጊዜ የሚጣላ ነገር ከሆነ ቆም ብሎ ማሰቡ እሱ መልካም ነው ብዬ አስባለሁ። እና ብዙ ጥቅሶች አሉ ጸሎት ወደ አብ መድረሻ ክርስቶስ ኢየሱስ እንደሆነ በስሜ ጸልዩ ምናምን የሚል ትምህርቶች ብዙ ትምህርቶች ባሉበት መንገድ ማለት ነው። እና እንደው እኔ እንደዛ አስባለሁ። ቀሲስ አይ ቲንክ ቀሲስ ስልክ ላይ ናቸው ወይ ደግሞ ብሎብሻል። ሶሪ ድምፅሽን አሰሚ። ቅድም የነበረው ነገር አለ እሳቸው ሳይወርዱ አሁን አይ ቲንክ በጣም መሽኮባቸዋል። እሳቸው ጋር አንድ ሰዓት ተብለ ነውና ምትዩን ነገር በይና ሌላ ጊዜ እያዳመጥኩ ነው። የሚገርምህ እያዳመጥኩ ነው አለ እያዳመጥኩ ግን አንድ ነገር ልበልና እኔም ይብቃኝ። ዶክተር ሳምሪ መታለች፣ ከእሷም ጋር መቀጠል ትችላላችሁ። እኔ ኦልሬዲ መሽቶብኛል እንደምታውቀው፣ አንተ መሽቶብሃል። ለካ አንድ ስቴት ነው ያለ ነው። ሳሚ ግን መቼ ነው ቤት የምትመጣው? ቀሲስ እመጣለሁ። አሁን ትንሽዬ ክላስ እኮ በጣም ቁጥርጥር አደረገኝና 2 ክላስ እየተማርኩኝ ነው። ትምህርት ቤት 2 ትምህርት ነው እየሄድኩኝ ያለሁት እና አንደኛው የማስተርስ ፕሮግራሙ ትንሽ ሪሰርች በጣም በዛብኝና
ሳንዲያጎ መላልሳለሁ ለአንድ ሪሰርች ፕሮግራም እና ኢንተርንሽፕ እያደረግኩ ስለሆነ በጣም ጊዜ አሁን ራሱ ከእርሱ ጋር እያወራሁ አሳይመንት እየሰራሁ ነው የማወራው እና ግን እግዚአብሔር ቢረዳኝ በዚህኛው ኔክስት መንዝ ላይ ጨርሳለሁ። አንድ ጨርሳለሁ። የዛን ትንሽ ክፍል ያገኛለሁ። የመጀመሪያ ፕሮግራሜ እርስዎን ማግኘት ነው። ስቴክ ጋብዞታለሁ። አሪፍ በጣም የሚገርም ስቴክ ቤት አለ። በደስታ ለማንኛውም አንድ ሁለት ጥቅሶች ልስጥህና ልውጣ ትፈቅድልኛለህ? በጣም የሚገራርሙ ጥቅሶች በብሉይ ለምሳሌ ሙሴ በዚህ በዘዳግም ምዕራፍ 33 ቁጥር 6 ላይ የሚጸልየው ጸሎት አለ። ሮቤል ይሙተኒ ይላል። ሮቤል በሕይወት ይኑር አይሙት፣ ሰዎቹም ጥቂት አይሆኑ ይላል። ሮቤል ከሞተ ከስንት ዘመን በኋላ ማለት ነው። ይህንን ሙሴ የጸለይበት እንግዲህ በሙሴ መካከልና በሮቤል መካከል ያለውን ርቀት ተመልከተው እና ስለ ሮቤል የሚተረክ ታሪክ አለ። የአባቱ ቁባት ላይ በመድረሱ አጽሙ ጠቁሮ እንዳየውና በዚህ ምክንያት ሮቤል አይሙት በሕይወት ይኑር ብሎ ሲጸልይ እንመለከታለን። ሙሴ አሁን የሞተው ሮቤል በሕይወት ይኑር እያለ ነው እንዴ? አይደለም። ምን እያለ ነው ከተባለ እንግዲህ ሙሴ ያየውን አይቶ ነው ይሄንን የጸለየው። ተመልሶ ይምጣ እያለ እንዳልሆነ ግልጽ ነው። እና ደግሞ ሌላ ያው እናንተ አትቀበሉት መቃቢስ ላይ በጣም እኛ የመጽሐፍ እንትን የምናየው እንትን አለ። ለምሳሌ መቃቢስ ወታደሮቹ የፈጸሙትን ስህተት በወረቀት በኪሳቸው ውስጥ ባገኘው ወረቀት በጣም ኃጢአት እንዳደረጉ በማሰብ በጣም እንደጸለየ እንመለከታለን። እንደው አትቁጠርባቸው እባክህ እንደው ፈጣሪ ምናምን ብሎ ሲጸልይ እንመለከታለን። እና እነዚህ ታሪኮች ለእኛ ያው እናንተ ላትቀበሉት ትችላላችሁ። ሁለተኛ መቃብያን ላይ ያለ ታሪክ ነው። 1239 ላይ ያለ እና ወታደሮቹ የጣዖት አምልኮ እቃዎችን ያገኘ በነገራችን ላይ ኬሳቸው ውስጥ ሲሞተው አገኘ። ከዛ በፈጸሙት ኃጢአት እንዳይፈረድባቸው በማሰብ ስለ ሙታን የኃጢአት ስርየት የሚሆን መስዋዕት ወደ ኢየሩሳሌም እንደላከ ተጽፎ እናነባለን። ስለዚህም ሙታን ከኃጢአታቸው ይነጹ ዘንድ ስለ ሙታን ይጸልዩና መስዋዕት ያቀርቡ ዘንድ አዘዘ ይላል መቃቢስ 12:45 ላይ እና የመሳሰሉ የሙሴ አለ። ለሮቤል አይሞትብኝ እያለ የሚጸልየው አለ። በሕይወት ይኑር እያለ የሚጸልየው አለ። እዚህ ላይ ደግሞ መጽሐፈ መቃብያን ላይ የምናገኘው ነገር አለ። ይሄ ብቻ ሳይሆን በብሉይ ኪዳን የነበረውን የሙት የሚያስነሱ የነ ቅድም ያልኩ የነ ኤልሳን በነገራችን ላይ በሕይወት እያለ ኤልሳ ሙትም አስነስቷል አይደለ? ኤልሳም አስነስቷል። ሁለት ነው መሰል ኤልሳ። አዎ ከሞተ በኋላ አንድ፣ ሳይሞት ደግሞ አንድ። እንደገና ኤልያስም እንደዚሁ። ኤልያስ እንደውም እንትና ማነው ዮናስ ነው ነቢዩ ዮናስ ነው ተብሎ የሰራፕተዋ በበለት ልጅ ሞተ እና ግን ጸልዮ እንዳስነሳው ይናገራል። እና የቅዱሳን ጸሎት በዚህ ልክ በብሉይ ኪዳን እንኳ በዚያ በረድኤት የሚኖርበት ላይ ይህን ሲያደርግ ነበረ። በሐዲስ ኪዳንም ያው ሐዋርያት ይህን ስልጣን ተሰጥቷቸዋል፣ አድርገውታል ደግሞ። እና እኔ ግን በጣም በደንብ ልናስብበት የሚገባ ብዬ የማስበው አሁንም ማየው በድንግዝግዝ ነው። ያን ጊዜ ግን አጥርቻ ያለው የሚለው ጳውሎስ ገነት ውስጥ ሆኖ ድግዝግዙ ሊኖር ይችላል። የበለጠ አጥርቶ አይደለም የሚያየው አይሳሳቴነት። ይሄ በስጋ የተገለጡ ስጋዎችን መስራት ሲቆም እዚህ መጎሰሚያ ተሰጠኝ ሰይጣን እያለ በጣም እዚህ ፈተና ነበረበት እኮ። ጳውሎስን እኮ የሚጎስም ነበር አይደለ? ይሄ ግን ጸጋ ይበቃ ጸለይኩኝ ከኔ እንዲወገድ አለ። ግን አይ ኃይሌ በድካም ይፈጸማል፣ ጸጋ ይበቃሃል አለኝ ይላል። ሁሉም ሐዋርያት ፈተና ነበረባቸው፣ ይፈተኑ ነበረ። ሰይጣን አድሮባቸው ሳይሆን ግን እንደነ ጢሞቴዎስ እያንዳንዳቸው የሆነ ፈተና ነበረባቸው። መጽሐፍም ብዙ ሕማሙ ለጻድቃን ይላል፣ የጻድቃን መከራቸው ሕማማቸው ብዙ ነው ይላል። ራሱ ጌታ ራሱ በዓለም ሳላቸው መከራ አለባቸውን ያላቸው። ስለዚህ አይዛብን እየሰደደ መከራ ሲያሳያቸውን፣ ሲያሰቅላቸው፣ ሲያሰይፋቸውን የኖረው ሰይጣን መቼም ሲዋጋቸውን የኖረው
እና እዚያ ግን ሲሄዱ ፍጹምነትን ሲይዙ ደግሞ እግዚአብሔርን አስደስተው እንደዛ በመከራ በነ ኔሮን ቄሳር ፊት ለፊት ኢየሱስ ጌታ ነው ብለው ለጌትነቱ ራሳቸውን ሰጥተው የሞቱ ሰዎችን ጌታ ታዲያ በምን ሊያከብራቸው ይችላል? እውነት ለመናገር ከዚህ በሰማይ የተሻለ ነገር እኔ አሁን ከምኖረው ኑሮ በሰማይ የማይኖር ከሆነ በእውነት ለመናገር ከእስልምና ትምህርት በምን ይለያል? በእውነት የነ ሚካኤል እነ ገብርኤል የሚኖሩት ህይወት እኛ ከምንኖረው አሁን የተሻለ ነው ብለን ነው የምናስበው። ስለዚህ በሰማይ እንደ መላእክት ደስ ብሎን እያመሰገን ምስጋናቸው ረፍታቸው አኮቴቶም ረፍቶም አኮቴቶም ይላቸዋል። መላእክት ምስጋና ረፍታቸው ነው፣ ቫኬሽናቸው እነሱ ምስጋና ነው። አለማቋረጥ ነው ቅዱስ ቅዱስ ብሎ የሚያመሰግኑ እንደዛ ሆነን እንኖራለን ብለን የምንጠብቅ ሰዎች ስለሆንን በእውነቱ እንደው አስቡበት። ሳሚዬ እኔ ጋር ስትመጣ እስኪ በታሪክ አሳያለሁ ላይብረሪን አስገብቼ እና የትኛውን ዘቤቷ ነው ደስ ይለኛል። ቀስዬ ከሜሎት በፊት አነባለሁ። ሳሚዬ አባታችን ከመውጣታቸው በፊት አንድ እድል ስጠኝ። ለዛ ነው ሶስት ደቂቃ ብቻ እሱ 1 ደቂቃ። ከዛ ሶሪቲ ደግሞ የሆነ የምትሉት ነገር አለ መሰለኝ። ቀጥ ያሰደ የአሁኗን ግን ሌላ ጊዜ በደንብ ከእርሱ ጋር እናወራለን። የአንደኛ ቆሮንቶስ 13:12 በደንብ ቀጥ ያሰደ። እሺ የጌታችን የኢየሱስ ክርስቶስ ሰላም ብያለው። አባታችን ቄስ ድብኩሉ ይፍቱኝ ይባርኩኝ፣ ቃለ ሕይወት ያሰማልኝ። በጣም የምወደዎት የማከብረዎት ልጆት ነኝ። በገቡበት እየገባው ነው መማር። እግዚአብሔር ያክብርልኝ። በጣም ነው የማመሰግን። ከጊዜዎት አንጻር ዛሬ ብዙ ጥያቄ የለኝም። ሳይወጡ ግን እንዲሁ በጣም ነው የማመሰግነዎት። በጣም ሲቆጡም ደስ ይሉኛል፣ ሲያስተምሩም ይገዙኛል፣ መንፈሴን ይገዙታል። እንዲሁም ደግሞ በስጋ ደግሞ ዘመዴ ነው የሚመስሉኝ። ለምን እንደሆነ አላውቅም። እግዚአብሔር ያክብርልኝ። ጊዜዎትን አልወስድም። ተባረኩ። እግዚአብሔር ይስጥሻኝ። በጣም እኔ ልጨምቂ ነው ብዬ እኮ መከራዬን በቃ ልቤ እኮ የሶረቲ ቤት እኮ እኔ እኮ ክፍሌ ነው በእውነቱ። እንደው አይ መጭመቅ ሳይሆን ለሌላ ጊዜ የምጠይቀው ጥያቄ ሊኖረኝ ይችላል። ግን ለዛሬ ለመተዋወቅ ያህል አይዞሽ፣ ምንም ችግር የለውም። ምንም እየቀለድኩኝ ነው። እና ሳሚዬ በጣም ነው የማመሰግነው፣ በእውነት ከልቤ ነው። በዚህ አጋጣሚ ፍትህ ለአቤል አቡና። እኔ አቤልን በጣም ነው የምወደው ሳሚ፣ በጣም እውነቴን ነው። እናንተ ቤት እዩ ጩፋዎች አሉ፣ እኛ ቤትም አሉ የሐሰተኛ አጥማቂ ምናምን። እነዚህ ሰዎችን እኔ ለይቼ አላያቸውም ከነዚህ አጭበርባሪዎች ጋር። እና አቤል እውነት ለመናገር አይኑ እኛንም ታውቃላችሁ እንዴት አድርጎ እንደሚጨረግደን አይምረንም። እና እኔ እወደዋለሁኝ የእኛንም ጭምር እንደውም ብዬው አውቃለሁኝ እውነት ለመናገር። እና እንደዚህ ያሉ ሰዎች እውነትን ይዘው ሂስ የሚያደርጉ ሰዎች እኔ የእውነት ጉዳይ ስለሆነ እውነት ደግሞ እኔ ቤተ እምነት የሚለይ አይደለም። የእውነት ጉዳይ ፈላስፎችም እውነት ሊኖራቸው ይችላል። እውነት ከሃይማኖት አንጻር ብቻ ሳይሆን እውነት መታየት ያለበት በምድር ላይ የሚኖር ሰው ምንም ሃይማኖት የሌለው ሰው ኦነስት የሆነ ሰው አለ። እና እኔ አቤል በእምነት ብንለያይም እኔ ግን በጣም የምወደው የማከብረው ልጅ ነው። የእውነቴን ነው። በጣም ነው የምሳሳለት። ባለፈው ላይ እንደዚህ ጋንግስተሮች ሲመጡበት እውነት ለመናገር በጣም ነበረ ውስጥ የተጨነቀው። እና ይሄ ልጅ አንዳንድ ሰው የሚናገር ሰው ወዱ አይደለም፣ እውነት ለመናገር ወዱ አይደለም። አንዳንድ ፍትህን ዝም ማለት የማይችል ሰው አለ። ለምሳሌ እኔ ራሴ በተፈጥሮ አንዳንድ ነገሮች ላይ በቃ እንደው ቢቀር አባታችን ይሄ እንደው ላይ እንደው ቲክቶክ ላይ ቢተውት እንደው ፖለቲካ ባያወሩ የሚሉኝ በጣም ብዙ ይመናል። እምቢ እያለኝ ነው በቃ አቅቶኝ ነው እውነት ለመናገር። እና ደግሞ በዚህ ደግሞ በህይወቴ ተጎድቻለሁ በእውነቱ። ኢትዮጵያ ውስጥ በየ2 ዓመት ምናምን መሄድ ነበረ፣ ግን አሁን የስንት ጊዜ ነው? ለምን ያው ሸቤ ነው የምገባው አሁን ከሄድኩኝ። ያው መላሴ አያርፍም እንደምታውቁት። ግን የምናገረው ግን እውነት ለመናገር የሆነ ነገር ጎሎብኝ አይደለም። አገልግሎቴ ላይም በጣም ደስተኛ ነኝ፣ ኑሮዬም ላይም ደስተኛ ነኝ። ግን የሀገር ጉዳይ ላይ በጣም ሴንሲቲቭ ነኝ እውነት ለመናገር።
እና ከዚህ አንጻር ስለምናገር ይኸው እንግዲህ ራሴን ጎድቻለሁ ማለት ነው። አቤል አንዳንድ ሰዎች እንደዚህ የሚናገሩ ሰዎች አንዳንድ እብድ እንዲኖር መፍቀድ አለብን። እውነቴን ነው። የፍቅር እስከ መቃብር ያነበበ ሰው ጉዱ ካሳን እኔ ወደዋለሁ። ጉዱ ካሳ ታውቃላችሁ፣ ሁላችንም። ጉዱ ካሳ ፋክት ነበር የሚያወራው፣ እውነት ነበር። እነ ፊት አውራሪ ፊት የነበሩ እነ ቄስ ሞገሴ ግን ጠጃቸውን ይጨልጣሉ። ፊት አውራሪ ጋር የሚመጡትን ድሆችን እነዚህ ድሆች እኮ ምናምን ብለው ፊት አውራሪ ሲያወጡ እንዴ ድሮም እኮ ድሃ የተፈጠረው ሀብታም ለማገልገል ነው ነበር የሚል ቄስ ሞገሴ። እውነት መናገር የፊት አውራሪ ኢንቴንሽን እየጠበቀ የሚያወራ ነበር ቄስ ሞገሴ። ጉዱ ካሳ ግን ሪያሊቲውን ይናገር ነበር። መጨረሻ ላይ የቄስ ሞገሴ ምክር ሰብለ ወንጌልና በዛብህን እንዴት አንከራቶ ሌላ ችግር ውስጥ እንዴት እንደጣላቸው። ጉዱ ካሳ ግን ሰብለ ወንጌልን ራሷን እንድትሆን ይሄ መጫኛ ነካሽ እያሉ ነጋዴ ሲመጣ መጫኛ ነካሽ፣ ገበሬ ሲመጣ ይሄ አፈራ ጋፊ እያሉ ልጃቸውን ሰብለ ወንጌልን ያለ ትዳር አስቀረጠው። ይሄ በነገራችን ላይ የገሃዱ ዓለም ነጸብራቅ ነው። አዲስ አለማየሁ ሪያሊቲውን ነው የጻፉት። የነገስታቱ ፊት አውራሪዎች ያረጉት የነበረውን ታሪክ ነው የጻፉት። እና እኔ አንዳንድ ጉዱ ካሳዎች እንዲኖሩ ካልፈቀድን ከሄዱ በኋላ አወዳሽ ለምን ሆነ በሀገር ጉዳይ ላይ የሚናገሩ ሰዎች ያስፈልጋሉ። በእውነት በድፍረት የሚናገሩ ሰዎች፣ ዘረኝነትን፣ ክፋትን የሚያወግዙ ሰዎችን ልንወድ ይገባል። ከቻል ድምፅ መሆን እና አቤል እኔ በመታሰሩ በጣም ነው ያዘንኩት። ሲሪየስሊ በጣም ይሄ ልጅ እውነት ለመናገር በጣም ኃይለኛ ምላስ ነው ያለው። ከአንድ ቸርች አሁን ፕላንት ማድረግ ያቅተዋል፣ ፓስተር መሆን ያቅተዋል። ሶፊ ጋር የሚቀርቡት እንደው በጣም እብድ የሆኑ ፓስተሮች ከነሱ የተሻለ አሁን ቸርች ፕላንት ማድረግ አይችልም። አቤል እውነት ለመናገር ይችላል። እውነት ለመናገር ደግሞ ህጉም ይፈቅድለታል። እና ይሄ ልጅ እንደ እብድ ሆኖ ሲያገለግል እኔ ለጴንጤቆስጣሉ ጥሩ ነው ብዬ ነው የማምነው። በጣም ጥሩ ነው። ምክንያቱም ጤነኞቹ እንዲመጡ ሐሰተኞቹ እንደዚያ እኮ ነው። ቅበተ እምነት እኛው ከእናንተ ጋር መተን እዚህ እናወራለን እንጂ ወደ ውስጥ እኮ ከመጣን እኮ እኔ የውስጤን ነው እኔ የምከላከለው። ውስጥ ላይ ያሉ ሰዎች ናቸው እኔ ሊጎዱኝ የሚችሉት እንጂ የውጭ ምን ታመጣላችሁ እናንተ ጋር ሀሳቢ መጥቶ እኔ ቤተክርስቲያን አይረብሽ፣ ቲክቶክ ላይ ነው ይጮህ ምን ያመጣል። ውስጥ ላይ ግን ካሉ ግን ከባድ ነው የሚጎዳን የውስጥ ነው። እና የውስጥ አርበኞችን እኔ ማክበር በየትኛውም ቦታ ላይ ማክበር ይልመድብን። እና እኔ አቤልን እንደ አይከን ነው መቆጥረው። ለሀገር ይጠቅማል። እንደዚህ ያሉ ጴንጤዎች ለእኔ ይጠቅሙኛል፣ አይጎዱኝም፣ እወዳቸዋለሁ። ከዚህ ቀደም የተናገርኩት በነገራችን ላይ ያልኩት እንደዚህ ያሉ ሰዎችን በጣም ነው የምወደው። እነሱን ስለሰደበ ስለተናገረልኝ ለእኔ ምን ይጠቅመኛል? እኔ የሚጠቅመኝ እንዲያውም አጭበርባሪ ጴንጤ በበዛ ቁጥር ነው ለእኔ የምጠቀመው እንደ ሃይማኖት። ለምን ሰዎቹ ከዚያ እየሸሹ ወደ ቤተክርስቲያን ተመልሰው ይመጡልኛል። ከኛ ጋር የወጡት ይመለሳሉ። እዚያ ላይ ግን ቅድስና ካለ፣ እዚያ ላይ ኦነስትነት ካለ ግን ሰዎቹ የኛ ደግሞ ድካም ደግሞ ወደዚያ እንዲሄዱ ያደርጋቸዋል። እና ካየነው እውነት ፖዚቲቭሊ እንረዳ። ለልጁ ድምፅ ነው አቤል አቡና ድምፅ ሆኖት ሁላችሁም ልጆች አሉት። ገና እንደሰማሁት ደግሞ ሁለተኛ ልጁ ገና 3 ወሯ ነው አሉ ከተወለደች። እና ወንድማችን አቤል አቡና ደግሞ ቲክቶክ ላይ ቤተሰብ ስለሆነን እኔ ድምፅ ሆኜዋለሁ፣ ቪዲዮ ሰርቻለሁ። ኮፒ ሊንክ ሸር አድርጉ። ኢትዮጵያ ውስጥ ያላችሁ ሄዳችሁ ጠይቁት። እንዲፈታ ደግሞ በጸሎት እናግዘዋለን። ከልብ አመሰግናለሁ። ሳሚ ቴንኪው። ሰላም እደሩ።